አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የዩቱብ ቻናል ተከታታዮቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላ። ውድ ኢትዮጵያውያን ሁላችሁንም ሰላም ብያለሁ። ባላችሁበት ሰላማችሁ ብዝት ይበልልኝ አለሁ እኔ አልሐምዱሊላ። ዛሬ የምሰራው ቪዲዮ ገንዘብ የመዳም ቅመሞች ገንዘብ እንዴት አድርገን ነው መቆጠብ የምንችለው ሚለው ነው። እሱን ነው የምናየው ዛሬ። ከመጀመሪያ ጀምሮ ገና እንደመጣን ጀምረን ግማሹን ልከን ግማሹን መቆጠብ እንችላለን። ሙሉ መዛችን ሳይሆን ግማሹን ልከን ግማሹን መቆጠብ በአንድ ወር ስለዚህ ከመጀመሪያ ጀምረን ከቆጠብን በአንድ አመት ብዙ ብር ይኖረናል አካውንታችን ማለት ነው። ካልቆጠብን ደግሞ መቆጠብ ካልጀመርን የመቆጠብ ፍረቱም አይኖረንም። በዛኛው አስገባለሁ በዛኛው አስገባለሁ እያልን ሳናስገባ እንቀራለን አካውንታችን ላይ ማለት ነው። ከመጀመሪያም ጀምሮ ደግሞ ቁጠባ ካስለመድን መቆጠብ ልምድ ይሆንብናል ማለት ነው። ስለዚህ ግማሹን ለቤተሰብ ቢረዳ ወይም ደግሞ ሩቡን አክል ቢረዳ ሌላውን አስቀምጦ የሁለቴ የሶስቴ ከወጪ ቀሪ ሲሆን አንድ ላይ ማስገባት ማለት ነው። አካውንታችን ላይ ነው መሆን አለበት። ብር ሰው ላይ ማስቀመጥ የለብንም። ገንዘብ መጥፎ ነው። ለምን እናት አትሆንም? ስመጣ ትሰጭኛለሽ አስቀምጪልኝ በአንቺ አካውንት ይግባልኝ ከተባለ ገንዘብ እናትም ቢሆን ያሳስታታል፣ ከእናትም ያጣላል። ስትመጡ የራሳቸውን አካውንት ከፍታችሁ መጥታችሁ በራሳችሁ አካውንት ከወጪ ቀሪያችሁን መወርወር እና ቁጠባ የሚባለው ከመጀመሪያም ጀምሮ ከወጪ ቀሪ መቆጠብ ነው። መቼም ኢትዮጵያውያን ስንሆን ቤተሰባችን ሁሉም ችግርተኛ ቤተሰብ ነው የሚኖርብን። ወጪ ማውጣታችን አይቀርም። ከወጪ ቀሪ የሚባለው ነገር ደግሞ ማሰብ አለብን። ነገ ከነገ ወዳ አላህ ካለ የዛሬ 2 አመት ስገባ የሆነ ነገር እሰራለሁ። ትንሽ የሱቅ ከፍቼ እሰራለሁ። ፀጉር ቤት ከፍቼ እሰራለሁ። በቃ የሆነ ነገር ለምን ጉሊት አይሆንም? ወጥቼ የምቸረችርበት ይባላል እኮ። በአንዴ ባለ ፎቅም አንሆንም፣ ባለ መኪናም አንሆንም፣ የታወቀ ነው። በቃ ባለ ትልቅ ሱቅም አንሆንም። ከትንሽ ጀምረን እንኳን የምንንቀሳቀስበት ነገር መያዝ አለብን። ያኔ ነው እኛ ራሳችን በራሳችን በሁለት እግራችን ቆመን መሄድ የምንችለው። ስለዚህ ቤተሰባችንም ከፍ ያለ ደረጃ ሳናደርስ እኛም የሆነ ቦታ ሳንደርስ ሁለቱም አካል እኛም ቤተሰባችንም ሳንሻሻል ገንዘቡ ዝም ብሎ ያልቃል ማለት ነው። ስለዚህ ቆጥባችሁ የምትነግዱበትን ነገር መያዝ አለባችሁ። እኛ ስንወጣ ከሀገራችን ገንዘብ ፈልገን እንመጣና ከገንዘብ ጭራሽ ሳንገናኝ ምንገባበት ጊዜ ይኖራል። መልሰን ስደት ከሳውዲ ዱባይ፣ ከዱባይ ኳታር 3 4 5 ደጋግመን የምንሰደደው ለምንድን ነው? ስላልቆጠብን ነው። ጨክነን ብንቆጥብ ኖሮ ወይ 3 አመት ነው በዛ ቢባል 3 አመት 4 አመት ከዛ 10 አመት 10 አመት ከቆጠብን ያው ምንድነው የሚካሄደው? ጉልበታችን ያቃል፣ እድሜያችን ይቆሰቁሳል፣ በሽተኛ እንሆናለን፣ የእግር በሽተኛ እንሆናለን፣ የሳምባ በሽተኛ እንሆናለን። በቃ ብዙ አይነት በሽታዎች ተሸክመን ስንመጣ ጤነኛ ሆነን መጥተን ስንገባ በሽተኛ ሆነን ነው የምንገባው። ሄደን ራሱ የምንታከምበት ራሱ አናገኝም። እዛ ሰዓት የማያዝንልንም አውጥታ ተጠቀም ቋጥራ ነው እንጂ በቃ አላት ባለዶና ነው የምንባለው። ስለዚህ ራሳችን ማሰብ ያለብን ከትንንሽ ጀምሮ ከቆጠብን ትልቅ ደረጃ ላይ እንደርሳለን። ውዶችዬ ቆጥቡ እላችኋለሁ። ከቆጠብን ማንደርስበት ቦታ የለም። ሌላ ደግሞ አካውንት የዩቲዩብ አካውንት ክፈቱ። ዩቲዩብ ከፍታችሁ ሚዲያ ላይ መልካም እህቶቻችን አሉ። ኑ ዩቲዩብ ክፈቱ። ዩቲዩብ መክፈት ማችሉ ከሆነ እኛ ከፍተን እንሰጣችኋለን የሚሉ ማለት ነው አሉ። ከፈለጋችሁ በውስጥ አናግሩኝ፣ እሰጣችኋለሁ ቁጥራቸውን። ዩቲዩብ ላይም ደግሞ ሄዳችሁ ማነው ቲክቶክ ላይም ሄዳችሁ ታገኟቸዋላችሁ አሉ። ኑ ዩቲዩብ ይከፍላል፣ ዩቲዩብ ከፍታችሁ ተጠቀሙ የሚሉ አሉ። ሄዳችሁ ከነሱ ጋር እንቀላቀል፣ ሄደን ማለት ነው። ሁላችንም አብረን እንደግ፣ ቲክቶካችንን እናሳድግ፣ እርስ በራሳችን ፎሎ እንደራረግ። ዩቲዩብም ከፍተን ሰው ድራማ ሰርቶ እንደፈለገ ሰርቶ ማንም በቃ ተሳድቦ ምንም ብሎም ይለቃል።
እኛ ሼር ኮፒ ሊንክ እናረጋለን፣ ላይክ እናረጋለን። ለዛ ሰው ገቢ ማለት ነው። ይስሩ ይጠቀሙ። ግን እኛም ደግሞ የመዳም ቅመም ለራሳችን እርስ በራሳችን መረዳዳት አለብን። እርስ በራሳችን እጅ ለእጅ ተያይዘን ማደግ አለብን። ይህንን አትርሱ፣ አትዘንጉ። እስከ መቼ ነው የሰውን ቪዲዮ ስክሮል ላይክ ሼር እያደረግን በነፃ ዋይፋይ ራሳችን ሳንጠቀም በመዳም ዋይፋይ ሰውን የምንረዳው ማለት ነው? እየረዳን እኮ ነው። ይኸው እኛ ላይክ ባረግንላቸው፣ እኛ ሼር ባረግንላቸው እኮ ነው ዶላር እየቆጠሩ የሚያወጡት። ይጠቀሙ፣ አላህ በረካ ያድርግላቸው። ግን ለመዳም ቅመም ነይ እንደዚህ ተጠቀሚ፣ ነይ እንደዚህ ሆነሽ ስሪ፣ ነይ እኛም እንደዚህ ሆነን ነው እዚህ ደረጃ የደረስ ነው የሚለን ቲክቶከር የለም። ለመዳም ቅመም እርዳታ ሲኖር ነይ ሀቢባ ጋር እንደዚህ አይነት ለሚረዳ የመዳም ቅመም ነይ ሀቢባ ጋር እንደዛ ነው እንጂ የምንባለው ለእርዳታ ነው እንጂ የምንጠራው ለእኛ ተብሎ ለእኛ አዝነውልን ማንም ለመዳም ቅመም ያዝንልን የለም። ስለዚህ እርስ በራሳችን ነው በሁለት እግራችን መቆም ያለብን። አስቡበት። ራሳችሁን በራሳችሁ ተቋቁማችሁ ገንዘባችሁን ቆጥባችሁ፣ ገንዘብ ሲኖር ነው ዛሬ ጉልበት የሚኖረን ምን በረታው። ብር ሲኖረን ነው። ብር ከሌለን ሞራንም አይኖረንም። ዓለም ዘላለም አረብ ሀገር በስብሰን ነው የምንቀረው። ስለዚህ ቆጥቡ እላችኋለሁ ውዶችዬ። ሪከርዲንግ ይሄ ምንድነው ቪዲዮዬን ጨርሳችሁ አዳምጡ፣ ሰብስክራይብ አድርጉ፣ ላይክ ሼር ማድረጉን አትርሱ። ወዳችኋለሁ፣ አከብራችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።